ሰዎች በታጠቁ ወታደሮች ታግተው የዳይመንድ ቁፋሮን ያደርጋሉ። በዚህ ቦታ የዳይመንድ ብናኝ እንኳን ወደ ኪስ አይገባም። ማድረጉን ተውት፣ ቢሞከር እንኳን ሞት ነው ጣፈንታ። ሰለሞን ታይቶ የማይታወቅ ትልቅ የአልማዝ ድንጋይ አግኝቷል። ሐሳቡ ይህንን ሀብት ለአማጽያኖች አለመስጠት ነበር። ነገር ግን በሰከንዳት የባልደረባው ሞት ተመለከተ። ከራሱ ጋር እየታገለ ድንገት የውሃ ፓምፕ ይፈነዳል። ግርግሩን በመጠቀም አልማዙን በእግሮቹ ጣት መሃል ደበቀ። ሰለሞን ፍቃድ በመጠየቅ ከውሃ ይወጣል። ነገር ግን ወታደሩ ጠርጥሮ ስለነበር አገላብጦ ይፈትሸዋል። ግን የእግር ጣቶቹን አልገመተም ነበር። ሰለሞን እስካሁን እድለኛ ነው፣ ማንም አልደረሰበትም። በደረቅ ቦታ ማንም ሳያየው አልማዙን ለመደበቅ እየቆፈረ ነው። ያ ወታደር ግን አሁንም ጥርጣሬው ስላለቀቀው ተከትሎ በመምጣት ከኋላ ሆኖ ሽጉጥ ይደቅንበታል። ነገር ግን አሁንም ቢሆን እድል ከሰለሞን ጋር ነበረች። ድንገት የመንግስት ወታደሮች አማጽያኖች ላይ ተኩስ ይከፍታሉ። ወታደሩም ይመታል። ሰለሞንም እዛው ቦታ ላይ አልማዙን ይደብቃል። ወዲያውኑ በመንግስት ኃይሎች ተይዞ ወደ እስር ቤት ሲደርስ ሰለሞን ከዚያው አዛዥ ጋር ፊት ለፊት ተጋጨ። እንዳልሞተም አወቀ። ያ ወታደርም ድምጹን ከፍ አድርጎ ትልቅ ዳይመንድ እሱ ጋር እንዳለ ያወራ ጀመር። በሁሉም ፊት ጮኸ። ይህ ፓንክ በዋጋ ሊተመን የማይችል ሮዝ አልማዝ አለው። የሚያገኘው ሁሉ ከኔ ትልቅ ሽልማት ያገኛል በማለት ትኩረት እንዲያደርጉበት ያደርጋል። ሁሉም ሰው ራሱን ለመጠበቅ ሰለሞንን በስግብግብ አይኖቹ መመልከት ጀመረ። ንጹህ መሆኑን ለማረጋገጥ ልብሶችን አውልቆ ምንም ነገር እንዳልያዘ እየጮኸ ተናገረ። ምንም እንኳን ይህ ዘዴ የተወሰኑትን ሊያሸንፍ ቢችልም ዳኒን ሊያታልል ግን አልቻለም። ዳኒ በአፍሪካ የተወለደና ያደገ በውስጡ መልካም ሀሳቢ ያልሆነ ጥቁር ገበያ የአልማዝ አዘዋዋሪ ነበር። አልማዝ ባለበት ቦታ ሁሉ ሊገኝ ይችላል። ሆኖም ይህ አደገኛ ሙያ ነው። አንድ ትንሽ ስህተት ህይወታቸውን ሊያጡ እንደሚችሉ ያውቃል። ነገር ግን የተለየ መንገድ መጠቀም እንዳለበት ወሰነ። ዳኒ የታሰረው በከባድ የአልማዝ ዝውውር ነው። አልማዞች በአንድ በግ ቆዳ ስር ሰፋ። ነገር ግን ያልጠበቀው ነገር ሆነ። ፈታሾቹ በበጉ ያደረገውን አልማዝ ደረሱበት። በዚህ መንገድ ዳኒ ወደ እስር ቤት ተወረወረ። ነገር ግን በዚህ መንገድ ዳኒ ሰለሞንን ብርቅዬ ሮዝ አልማዝ እንዳለው የማወቅ እድል ገጠመው። ከተፈታ በኋላ ወዲያውኑ ይህንን ዜና ለነሱ ነግረውና ሰለሞንን በማንኛውም ዋጋ እንዲያወጡት አዘዛቸው። ምክንያቱም በአልማዝ ንግድ ውስጥ ለብዙ ዓመታት ልምድ ስላለው ዳኒ የዚያን ሮዝ አልማዝ ዋጋ ከሰለሞን በጣም በተሻለ ሁኔታ ተረድቶታል። ዳኒ ገንዘብ ለመለዋወጥ ሲወጣ አንድ ሰው ወደ ክፍሉ ሾልኮ ገባ። በተመሳሳይ ሰዓት ሰለሞንን ከእስር ቤት አስወጡት። ከዛም ገንዘብ ሰጡት። ይህም ገንዘብ ስላልነበረ ወደ እስር ቤት እንዳይወረወር ለመከላከል ነበር። ሰለሞንም ሙሉ በሙሉ ግራ ተጋብቶ ስለነበር ስለራሱ ብዙም አላሰበም ነበር። ሰውን በማግኘት ላይ ብቻ ነበር ያተኮረው። ታሪካችን የሚጀምረው እዚህ ጋር ነው። በእርስ በርስ ጦርነት ምክንያት ሀገሪቷ የተረበሸችበት ሰዓት ነበር። ሰለሞንም ለሚስቱና ለልጆቹ የተለየ ፍቅር የነበረው አባት ነበር። አንድ ቀን ግን አማጽያን ወደ መንደራቸው በመምጣት ጦርነትን ቀሰቀሱ። ሚስትና ልጆቹ ቢያመልጡም እሱ ግን በእነሱ እጅ በመውደቅ ነው ወደ አልማዝ ቁፋሮ የተወሰደው። የዚህ ሁሉ መዘዝ ጅማሬው እዚህ ጋር ነበር። ይህ በእንዲህ እንዳለ ሰለሞን ከእስር ቤት ከወጣ በኋላ ቤተሰቦቹን ማፈላለግ ይጀምራል። በሌላ በኩል ደግሞ ዳኒ አንዲት አሜሪካዊ ጋዜጠኛ ቀርባ ስታወራው እናያለን። ስሟ ማዲ ይባላል። በአፍሪካ ውስጥ ያለው የዳይመንድ ገበያ ደም አፋሳሽ መሆኑን ለማስተማር ነበር የመጣችው። ዳኒ ሰለሞንን ለማናገር ይሞክራል። ነገር ግን እንደገና በመጥፎ ሁኔታ ሁለቱ ተለያዩ። ዳኒ በናይት ክለብ በድጋሚ ማዳን ያገኛታል። አብሮ መጨፈር ይጀምራሉ። የማዳ ሀሳብ አንድ ነበር፣ በዳኒ በኩል ለሀገሩ ሰዎች ግንዛቤ መስጠት። በማግስቱ አመፀኞች ወደ ከተማው ገቡ። ቦታው ወደ ጦርነት ባህር ሊገባ ተቃርቦ ነበር። ዳኒ ሰለሞንን መርዳት እንደሚችልና የዳይመንዱን ስምምነት ማድረግ እንዳለባቸው እየጠየቀው ነበረ። ሰለሞን ለመሸጥ ምንም እድል አልነበረውም፣ ምክንያቱም ሰለሞን ቤተሰቡን በማግኘት ላይ ብቻ ያተኮረ ነበር። ይህንን ሲያይ ዳኒ ወዲያውኑ እንዲህ ይላል፣ ያለኔ ትብብር ሚስትህንና ልጆችህን የማግኘት እድሉ አነስተኛ ነው አለ። ሁለቱም በብርቱ ሲከራከሩ አመፀኞቹ ትልቅ ጥቃት ከፈቱ። በተፈጠረው ሁከት መካከል ዳኒ እድሉን በመጠቀም ማሳመኑን ቀጠለ። ሰለሞንም ለመተባበር ተስማማ። በአሁኑ ጊዜ መንግስት ኃይሎች አመፀኞቹን አጥቅተዋል። ግን ዳኒና ሰለሞን ትልቅ ችግር ውስጥ ገቡ። እንደ ድል ሆኖ ዳኒ ልምድ ያለው ቅጥረኛ ነበር። ሰለሞንም በጥይት ዝናብ ውስጥ ሳይጎዳ ቆየው። ወደ ፍርስራሽ አመለጡ። ማታ ላይ ሁለቱ ጨለማውን ሽፋን ተጠቅመው ወደ ከተማዋ ብቸኛ መውጫ ደረሱ። ግን 3 አማጽያን ወታደሮች ይጠብቁት ነበር። ለማምለጥ አደጋ መጋፈጥ ነበረባቸው። ዳኒ አንድ ዘዴ ተጠቀመ። ሰለሞንን እንደተያዘ እስረኛ እያስመሰለ የአማጽያን ወታደር እንዲመስል ነገረው። ጠላት ጥበቃውን እስኪያቆም ድረስ ጠበቀ። ዳኒ ወዲያውኑ ሽጉጡን አውጥቶ ጠባቂዎቹን ገደለ። የአማጽያን አነጣጥሮ ጠመንጃ አንስቶ የሚሸርሸውን አመፀኛ በርቀት ገደላቸው። ከዚያ በኋላ ሁለቱ በመንግስት በሚተዳደር የስደተኞች ካምፕ ከደረሱ ስደተኞች ቡድን ጋር ተቀላቀሉ። ዳኒ ከወንድ ዘጋቢ ጋር ተገናኘና በሱ በኩል ማዲን አገኘ። እንደተገናኙ ዳኒ መረጃ ልሰጠው ይችላል፣ ግን በምላሹ ሰለሞንን ቤተሰቡን ለማግኘት የተባበሩት መንግስታት የመረጃ ቋት ለማግኘት መታወቂያውን መጠቀም አለብን አለ። ዳኒ ይህንን ያደረገው ሮዝ አልማዝ ለማግኘት መጀመሪያ ሰለሞንን ማስተናገድ እንዳለበት ስለሚያውቅ ነው እና ብቸኛው መንገድ ቤተሰቡን እንዲያገኝ መርዳት ነበረ። ማቲ እየተገለለች እንደሆነ ብታውቅ ሰለሞንን ከአልማዙ ጋር በእርግጥ የተገናኘ መሆኑን ታውቅ ነበር። ምክንያቱም ለትርፍ ብቻ የሚጨነቅ ትንሽ ሰው አንድን ተራ አሳ አጥማጅን ለመርዳት በዚህ ልክ ሊሆን አይችልም። ነገር ግን እንደ አንድ ዘጋቢ
አካባቢ ሰዎችን ለማዳን እስከሆነ ድረስ ለሌሎች ነገሮች ግድ አልነበራቸውም። በጣም በፍጥነት ማቴ ሰለሞን ቤተሰብ የት እንዳሉ አገኘች። በአሁኑ ጊዜ በጎረቤት ሀገር ጊኒ ውስጥ በሚገኝ የስደተኞች ካምፕ ውስጥ ነበሩ። ነገር ግን በሄሊኮፕተር ሲደርሱ የስደተኞቹ ቁጥር ከ1 ሚሊዮን በላይ እንደደረሰ አወቁ። የቤተሰብ አባላትን ማግኘት በእውነት ቀላል አልነበረም። እንደ ድል ሆኖ እግዚአብሔር አሁንም ለዚህ አዛኝ ሰው ምህረት አድርጎለታል። ሰለሞን የሚስቱንና የሴት ልጁን ምስል በፍጥነት አየ። ሆኖም ልጁ ጄ በአማጽያኑ ተይዞ ነበረ። ይህ ሰለሞንም በአይኑ የልጆቹን ጭካኔ አይቶ ስለነበር ሙሉ በሙሉ ተስፋ ቆረጠ። እንደ ወታደር ስልጠና እየሰጡ ልጆቹን ወደ አማጽያኑ እንደሚለውጡ ስለሚያውቅ ነበር። የሰለሞን ሚስትና ልጆቹ ወደ ሀገራቸው የሚመለሱት ጦርነቱ ካበቃ በኋላ ብቻ እንደሆነ አስታውቋል። በዚህም ተስማሙ። ሰለሞን ነፍስ እንደሌለው ሰው በየቀኑ የልጁን ስም ያጉረመርም ነበር። ዳኒም በተመለከተ ግን በግልጽ የሚያሳስበው ስለ አልማዙ ብቻ ነበር። ሰለሞን ሮዝ አልማዙን የት እንደቀበረ ካወቀ በኋላ ጉልበቱን ሁሉ እንዴት አድርጎ እንደሚቆፍር ብቻ ነበር ሀሳቡ። ነገር ግን እዚያ ያለው መሬት ብዙ ቡድኖች ለመቆጣጠር በሚፎከሩበት ውስብስብ ቦታ ነበር። ማዲ አሁን ችግር ውስጥ ገብታለች፣ ግን መውጫውን ታውቃለች። ከአንድ ታዋቂ ትምህርት ቤት የተመረቀች ስትሆን ብልህና ፈጣን አእምሮ ያላት ነበረች እና በእኔ ጊዜ በዓለም ላይ ያለውን ኢፍትሃዊነት ለማስወገድ የምትፈልግ ጠንካራ አዳኝ ምርመራ ይዛ ነበረ። ነገር ግን ጽሁፎቿ ምንም ያህል አስደሳች ቢሆኑም ፎቶዎቿ ምን ያህል እውነተኛ ቢሆኑም ከአንባቢዎች ጥቂት አንባቢዎች ብቻ ነው የወደዱላት። በሌላ በኩል ጦርነቱን ለማስቀጠል የሚችለውን ሁሉ አድርጓል። ከአማጺዎች አልማዞች በቀጥታ ወደ ገበያ እንዳይገቡ ይከላከላል። ዳኒም እንዲሁ ቀጥተኛ ማስረጃ ለማቅረብ ቃል ገብቷል። ነገር ግን ይህ መረጃ በይፋ እንዲዘገብ ሮዝ አልማዙን እስኪያገኝ ድረስ መጠበቅ ነበረ። አለበለዚያ ያለ ትክክለኛ የቀብር ስነ ስርዓት በእርግጠኝነት ይሞታል። ስለዚህ ሁለቱ የትብብር ስምምነት ላይ ደርሰዋል። ዳኒና ሰለሞንም ሰራተኞች መስለው የማዲን ቡድን ሰርገው ገቡ። ነገር ግን ወደ መዳረሻው በሚሄዱበት መንገድ ላይ ኮንቬዩ በድንገት በአማጽያን ጥቃት ደረሰበት። በችግሩ ውስጥ ደግ ልብ የነበረው ሰለሞን አንድ ልጅ አዳነ። ነገር ግን አውቶቡሱ ቦታ ስለሌለው ጥቂቶች በሌላ ትንሽ መኪና ላይ ብቻ ሊሳፈሩ ችለዋል። ነገር ግን በድንገት አደጋው ሀብት አመጣ። በአውቶቡስ ውስጥ የነበሩት ሁሉ በአማጽያኖች ተጠራርገዋል። መኪናውን ይነዱና ወደ ጫካው ለማምለጥ እድሉን ሲጠቀሙበት፣ ነገር ግን ከአደጋ እንዳመለጡ በሌላ ችግር ላይ ወደቁ። ጎሪላዎች ጋር ተጋጩ። እንደ ድል ሆኖ እነዚህ ሰዎች ያለ ልዩነት ከማዲ ፎቶግራፍ በኋላ የመግደል ልማድ አልነበራቸውም። ፍጥነት ከጥበቃቸው ዝቅ ከማለታቸውም በላይ ሶስቱንም ወደ ድብቅ መንገድ መርተዋቸዋል። ከጦርነት ከተበታተነው አፍሪካ ጋር ሲነጻጸር ይህ ቦታ በእርግጥ በምድር ላይ ገነት ነበር። እዚያ ያሉት ልጆች ሁሉም ቀደም ሲል የተያዙ የህፃናት ወታደሮች ነበሩ። ነገር ግን በጥንቃቄ በማስተማርና በፍቅር ንጽህናቸውና ግዴለሽነታቸው ተመልሰዋል። ይህ ሁሉ የሆነው ለገበሬው ባለቤትነት ምስጋና ይግባው። ሰዎች በመልካምና በክፉ መካከል ምንም አይነት እውነተኛ ልዩነት እንደሌላቸው ሁልጊዜ ያምን ነበር። ብዙዎች በጎ ፍቃድን በማሳየት ጊዜ ውስጥ ያሉ ክፉ ሰዎችን ህይወት የበለጠ ትርጉም ያለው ሊያደርጉት ይችላሉ። ዳኒ እነዚህን ቃላት ሰምቶ አሰላሰለ። በምሽት ላይ የልጆቹን ዝማሬና የፓልም ወይን ጠጅ ተጽዕኖ ስር አዳምጧል። መጀመሪያ ለማዲ ልቡን ከፈተ። ዳኒ በአፍሪካ የተወለደ ነጭ ሰው እንደሆነ ታወቀ። 9 ዓመት ሲሞላው እናቱ ተገደለችና አባቱም ተቆረጠ። ጦርነቱ ሁሉም ነገር ከእሱ እንደወሰደ ሊነገር ይችላል። ስለዚህ አመቱ ኮሎኔሉን ተከትሎ ጥቁሩን በመዋጋትና በመቃወም ቅጥረኛ ሆነ። ከዛን ጊዜ ጀምሮ በኋላ ግን ሁሉም ለሰላም እንዳልሆነና በእርግጠኝነት የዘር ጥላቻን ለማጥፋት ሳይሆን ለገንዘብና ለትርፍ እንደሆነ ተገነዘበ። ከዛን ጊዜ ጀምሮ ብቻውን ለመዋጋት ወሰነ። ራሱ ወዳድ ህገወጥ አዘዋዋሪ ሆነ። አሁን ግን ሰላማዊ ህይወት መኖር ብቻ ፈለገና ያ ሮዝ አልማዝ አፍሪካን ለመልቀቅ ትኬቱ ነበር። በዳኒ ፊት ላይ የተሰማው የህመም ስሜት ቀስ በቀስ ሲታይ ማዲ ሳታውቅ እጇን ያዘ። በዚህ ቅጽበት የሁለቱ ልብ እየተቀራረበ መጣ። በማግስቱ የማኖሩ ባለቤት ሶስቱን ወደ መዳረሻቸው እየመራ ወሰዳቸው። ነገር ግን በመንገድ ላይ የአማጽያኑ የህፃናት ጦር አጋጠማቸው። በደግነቱ በቃላት ሊያሳምናቸው እንደሚችል አሰበ። ነገር ግን ባልተጠበቀ ሁኔታ ተኩስ ከፈቱ። ዳኒ በፍጥነት ሽጉጡን አውጥቶ ለማስፈራራት እየሞከረ መኪናውን ነዳ። ልጆቹ በሱ ፈርተው ሸሹ። የኮሎኔሉ ካምፕ በአቅራቢያው ነበር። በጣም የተጎዳውን የማኖሩን ባለቤት ለማዳን ወደዛ ሄዱ። እዚያ ያለው መልክዓ ምድር ውብ ነው፣ እመኝልሻለሁ ይላል። ግን እንደ ድል ሆኖ እውነተኛውን ታሪክ ነግሮታል። ስለዚህ በኋላ ጽሁፎቿን በነጻነት መጻፍ ትችል ነበር። በዚህ ጊዜ ማዲን በዳኒ ቃላት ትርጉም ተረድታለች። እያለቀሰ ከአንቺ ጋር ብሆን ደስ ይለኝ ነበር አለ። ግን ዳኒ ችግር የለውም አለ። እሱ መሆን ያለበት ቦታ ነበር። ስልኩን ከዘጋ በኋላ ዳኒ የኮሎኔሉን ቃላት የሚያረጋግጥ ይመስል ከጎኑ በደም የተነከረ አፈር ያዘ። ይህ የእሱ ድል ነበር። ምንም እንኳን የተቻለውን ሁሉ ቢሞክርም ለማምለጥ በመጨረሻ በዚህ ቦታ ተወለደና ሞተ። በጠራራ ፀሐይ ስትጠልቅ ዳኒ በሰላም አይኖቹን ጨፈነ። በዚህ ጨለማ ምድር ላይ እጅግ አስደናቂ የነጭ መስመር ሆነ። ብዙም ሳይቆይ ሰለሞንን ከማዲ እርዳታ ጋር ሮዝ አልማዝ ወደ ለንደን አመጣና በማዲ ጥንቃቄ በተሞላበት ዝግጅት ከከፍተኛው ናስ ጋር የንግድ ስምምነት ላይ ደረሰ። የአልማዝ ሞኖፖሊ ቅድመ ሁኔታ ቤተሰቡን ለማግኘት ነበር። የሰለሞንን ቤተሰብ በመጨረሻ እንደገና ተገናኘ። የግብይት ትዕይንቱ በማዲ ሙሉ በሙሉ ተመዝግቧል። ከዚያ በኋላ ማዲ በእጇ ባለው ማስረጃ ላይ በመመስረት የደም አልማዝ ንግድን ከበስተጀርባ ያሉትን ጨለማ ሚስጥሮች ለዓለም ሁሉ ነገረ። ሰለሞንም እንደ ምስክር ሆኖ ቆሞ አፍሪካ ውስጥ የተከሰቱትን ደም አፍሳሽ ታሪኮች ለመላው ዓለም ነግሮታል። በመጨረሻም ግንቦት 2
በ2003 40 ሀገሮች የኪምበርሊ ሂደት የምስክር ወረቀት መርሃ ግብር ፈርመዋል። ማንኛውም አልማዝ ከምንጩ በህጋዊ መንገድ የተቆፈረ ማንኛውም አልማዝ በህጋዊ መንገድ በሚወጣበት መያዣ ውስጥ መታሸግና ወደ ውጭ ለመላክ በኪምበርሊ የምስክር ወረቀት መታጀብ አለበት። አለበለዚያ አልማዝ ያልታወቀ መነሻው ሁሉም ታግዷል። አልማዝ መጀመሪያ ላይ ተራ ግልጽ ድንጋዮች ብቻ ናቸው። ነገር ግን በውስጡ ስግብግብና ቁሳዊ ነገሮችን በማሳደድ ምክንያት የንጽህና የመንኳንንትና እንዲያውም የሀብትና የስልጣን ምልክቶች ሆነዋል እና የበለጠ ትርፍ ለማግኘት በሰው ተፈጥሮ ውስጥ ያለው ክፉ ነገር ያለማቋረጥ ይጋለጣል። ይህም ወደ ብዝበዛና ደም መፋሰስ ያስከትላል። ዓለም አቀፍ ስምምነቶች ህገወጥ የአልማዝ ንግድን ሊያዘገዩ ወይም ሊያቆዩ ቢችሉም የሰውን ስግብግብነት ለመቀነስ ምንም መንገድ የለም። ሰዎች የተወሰነ የኃጢአት ሸቀጥ መግዛት እንዲያቆሙ ምክር መስጠት ሊቀንስ አይችልም። ምክንያቱም ምኞት የሚባል መርዛማ እባብ አሁንም በሰው ልብ ውስጥ ተደብቆ ይገኛል። ከአልማዝ ማግኘት የማይቻል እርካታ በሌሎች ቻናሎች ወይም በሌሎች የቅንጦት ዕቃዎች ወይም በሌሎች ስነ ምግባር የጎደላቸው ባህሪያት አማካኝነት ይወጣል። ስለዚህ ትክክል ወይም ስህተት የሌለው ቁሳዊ ነገር ማግለል አያስፈልግም። ይልቁንም በእኛና በመካከላችን ያለውን ግንኙነት በግልጽ መገንዘብ አለብን። ሌላ ግንኙነት ለማስታረቅ የራሳችንን ፍላጎቶች ለማስታረቅ የራሳችንን ግብዝነት ለማስታረቅና የራሳችንን ህሊና ለማስታረቅ ምክንያቱ ደም አፋሳሽ የሆነው ነገር አልማዝ ሆኖ አያውቅም። ነገር ግን የሰው ስግብግብነትና በየጊዜው የሚስፋፉ ፍላጎቶች። የዛሬው ታሪክ እዚህ ያበቃ። ስለተመለከቱ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልን። ይህ ጃሾ ሚዲያ ነው።